ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች ወደ እናንተ ማድረስ እንጀምራለን። አበይት ዜናዎችን አስቀድማለን። አሜሪካ ኢትዮጵያን ጨምሮ በ75 ሀገራት ላይ የስደት ቪዛ መስጠት አቆመች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ75 በላይ ሀገራት ላይ የሚመጡ ስደተኞች የስደተኝነት ቪዛ የሚሰጥበትን ሂደት ላልተወሰነ ጊዜ ማገዱን አስታውቋል። የዜናችን ቀዳሚ አካል አድርገነዋል። በኢትዮጵያ የሚገኙት የአሜሪካ አምባሳደር ኤርቪን ጀሲም ማሲንጋ ሁመራ ገቡ። ከአምባሳደር ማሲንጋ በተጨማሪ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳም ወደ ስፍራው ማቅናታቸው ተገልጿል። ተጨማሪ መረጃዎች እናደርሳቸዋለን። ኢትዮጵያ የኤርትራ መንግስት ለታጣቂዎች የጦር መሳሪያ በማቅረብ ወነጀለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና መንግስት ከአጋር ሀገራት የተለያዩ የጦር መሳሪያዎች እያስገባ ነው ባሉ በቀናት ውስጥ የኢትዮጵያ መንግስት ከኤርትራ የተላኩ የጦር መሳሪያዎችን መያዙን አስታውቋል። በዝርዝር እናደርሳቸዋለን። በጋምቤላ ክልል ሁሉም መደበኛ ፖሊስና የአድማ ብተና አባላት እስከዛሬ ጥር 7 2018 ዓ.ም ድረስ ትጥቅ እንዲፈቱ ተወሰነ። ጋምቤላ ክልል ፖሊስ ኮሚሽን ለአድማ ብተናና ለክልሉ ፖሊስ አባላት በሙሉ ጥብቅ ያለው ማሳሰቢያ አስተላልፈዋል። በዜናችን አካትነዋል። ዜናዎቹን በዝርዝር እንመለከታለን። በቅድሚያ አሜሪካ ኢትዮጵያን ጨምሮ በ75 ሀገራት ላይ የስደት ቪዛ መስጠት ማቆሟን አስታወቀች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ75 በላይ ሀገራት ለሚመጡ ሰዎች የስደተኝነት ቪዛ የሚሰጥበትን ሂደት ላልተወሰነ ጊዜ ማገዱን አስታውቋል። ስደተኞች ወደ አሜሪካ የሚገቡባቸውን ህጋዊ መንገዶች ከጊዜ ወደ ጊዜ ይበልጥ እያጠበቀ ያለው የፕሬዝዳንት ትራምፕ አስተዳደር አዲሱ ውሳኔ በቀጣይ ሳምንት ሮብ የፈረንጆቹ ጥር 21 2026 ጀምሮ ወደ ስራ እንደሚገባ የአሜሪካ የውጭ ጉዳይ ቢሮ መረጃን ዋቢ በማድረግ ፎክስ ኒውስ ዘግቧል። የሀገሪቱ የውጭ ጉዳይ መስሪያ ቤት ትናንት ሮብ ጥር 6 ቀን ባወጣው መግለጫ ውሳኔው የተላለፈው በመንግስት ድጋፍ የሚኖሩ ስደተኞችን ቁጥር ለመቀነስ እንደሆነ አስታውቋል። በዚህ ውሳኔ መንግስት የሚሰጠውን ድጋፍና ጥቅማጥቅም በመጠቀም ከአሜሪካ ህዝብ ሀብት የሚቀንሱ ሰዎች ስርዓቱ ላይ የሚፈጽሙትን ብዝበዛ ማስቆም እንደተፈለገ መስሪያ ቤቱ ገልጸዋል። ከሚቀጥለው ሳምንት ጀምሮ ተፈጻሚ የሚሆነው ውሳኔ 75 ሀገራት እንደሚመለከትና በአዲሱ ውሳኔ መሰረት ከነዚህ ሀገራት የሚመጡ ሰዎች የሚያቀርቡት የስደተኝነት ቪዛ ተቀባይነት አይኖረም ነው የተባለው። ይህ እገዳ የተላለፈው በጊዜያዊነት እንደሆነ ቢጠቆምም ለምን ያህል ጊዜ እንደሚቆይ ግን በግልጽ የተባለ ነገር የለም። የውጭ ጉዳይ መስሪያ ቤቱ የቆንስላ መኮንኖች ከነዚህ ሀገራት ለሚመጡ ስደተኞች የሚካሄዱ የስደተኛ ቪዛ ማመልከቻ ሂደቶች እንዲያቋርጡ ትዕዛዝ መስጠቱን የአሶሺየትድ ፕሬስ ዘገባ ያመላክታል። የውጭ ጉዳይ ቢሮ ምክትል ቃል አቀባይ የሆኑት ቶሚ ፒጋውት መስሪያ ቤቱ የአሜሪካ መንግስት እርዳታ ፈላጊ ለሆኑና የአሜሪካን ህዝብ ልግስናን ያላግባብ ሊጠቀሙ የሚችሉ ስደተኞችን ብቁ አይደሉም ብሎ ለመመደብ ስልጣኑን ይጠቀማል ብለዋል። የመንግስት ድጋፍና ጥቅማ ጥቅሞችን የሚወስዱ የውጭ ሀገር ዜጋዎች እንዳይገቡ ለመከላከል ሲባል የተላለፈ ውሳኔ ነው ብለዋል ቃል አቀባዩ። ስደተኞችን በተመለከተ ጉዳዮች ላይ ጠንካራ ውሳኔዎችን እያስተላለፈ ያለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ታህሳስ ወር ላይ በሀገሪቱ ለሚገኙ ኢትዮጵያውያን ሰጥቶት የነበረውን ጊዜያዊ የህግ ከለላ ወይም ቲፒኤስ ማንሳቱ ይታወሳል። የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፈቃድ እንዲያገኙ አስችሎ የነበረው ይህ አሰራር የተዘረጋው ከ3 ዓመት በፊት በ2015 ዓ.ም በፕሬዝዳንት ጆ ባይደን ዘመን ነበረ። የዚህ ህጋዊ ከለላ የቆይታ ጊዜ እንዲያበቃ መደረጉን ተከትሎም የዚህ ስርዓት ተጠቃሚ የነበሩ ኢትዮጵያውያን በ60 ቀናት ውስጥ ሀገሪቱን ለቀው እንዲወጡ ታዘዋል። የአሜሪካ ስቴት ዲፓርትመንት መረጃ እንደሚያሳየው ከሆነ ታዲያ ውሳኔው የውጭ ሀገር ዜጋዎች ዳይቨርሲቲ ቪዛ ወይም ዲቪን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸውን ቪዛ ወይም ኢሚግራንት ቪዛ ሂደት እንደሚቋረጥ አመላክቷል። ይህ አዲስ ውሳኔ በርካታ የዲቪ አሸናፊዎች ላይ አሉታዊ ተጽዕኖ ያሳድራል ተብሏል። ከአሁን በፊት የዳይቨርሲቲ ቪዛ ያሸነፉ ሰዎች በዚህ ውሳኔ ምክንያት ቪዛ የማግኘት እድላቸው ችግር ውስጥ ገብቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በ2026 $1 ያስከፍላል ብለው ትዕዛዝ ያስተላለፉበት የዲቪ አሰራር በዚህ ዓመት ሙሉ በሙሉ አግደውታል። ሂደቱ ይቋረጥባቸዋል ከተባሉት ሀገራት መካከል ኢትዮጵያን ጨምሮ ግብጽ፣ ሶማሊያ፣ ኤርትራ፣ ሱዳን፣ ደቡብ ሱዳንና ሩሲያ ይገኙበታል ተብሏል። የስቴት ዲፓርትመንት ውሳኔ በመንግስት ድጋፍ ላይ ጥገኛ የሚሆኑ የውጭ ሀገር ሰዎችን ለመቀነስ ያለመ ነው የተባለው። ባለፈው ህዳር ወር የቪዛ ኦፊሰሮች የአመልካቾችን የጤና፣ የቋንቋ ክህሎት፣ ፋይናንስና የተለያዩ መመዘኛዎችን በመመልከት በመንግስት ድጋፍ ለመኖር በሚፈልጉ የውጭ ሀገር ዜጋዎች ላይ የቪዛ ክልከላ እንዲያስተላለፉ ትዕዛዝ ተሰጥቷል።
በቅርቡ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከአሜሪካ መንግስት ድጋፍ በመቀበል የሚኖሩ የውጭ ሀገር ሰዎችን ቁጥር በሰንጠረዥ አስደግፈው ይፋ ባደረጉበት ወቅት በአሜሪካ ከሚኖሩ የኢትዮጵያ ተወላጅ ስደተኞች መካከል 47.6 በመቶ የሚሆኑት ቢያንስ ከቤተሰቡ አንዱ የመንግስት ድጋፍ ተጠቃሚ እንደሆኑ ገልጸዋል። በሌላ በኩል ጊዜያዊ ቪዛ ማለትም በቱሪስት በጉብኝት ወይም ደግሞ በትምህርት ቪዛ አብዛኛው በስራ ወይም በቢዝነስ ቪዛ ወደ አሜሪካ የሚያቀኑ ዜጋዎች ይህ ውሳኔ እንደማይመለከታቸው ተገልጿል። የስቴት ዲፓርትመንት ቃል አቀባይ ቶሚ ፒጋውት የ75ቱ ሀገራት የቪዛ ሂደት ስቴት ዲፓርትመንት የመንግስትን ድጋፍ የሚጠቀሙ የውጭ ዜጋዎች እንዳይገቡ ለመከላከል እንዲቻል እንደሆነ ገልጸው የቪዛ ሂደቱ እስከሚገመገም እንደሚቆይም አረጋግጠዋል። የቪዛ ሂደቱ በስቴት ዲፓርትመንት እስኪገለጽ ድረስ ላልተወሰነ ጊዜ ይቆያልም ተብሏል። ከዚህ ባለፈም ፕሬዝዳንት ዶናልድ ጄ ትራምፕ ለብሔራዊ ደህንነት ስጋት ናቸው ተብለው በተፈረጁ እንደ ሩሲያ፣ ኢራን፣ አፍጋኒስታንና ሌሎች በርካታ የአፍሪካ ሀገራት ስደተኞች ላይ የተለያዩ ገደቦችን ጥለዋል። ህዳር ላይ አንድ አፍጋኒስታናዊ ስደተኛ 2 የአሜሪካ ብሔራዊ ዘብ ወታደሮች ላይ የፈጸመውን ጥቃት ተከትሎ ኤርትራውያን ጨምሮ የ19 ሀገራት ዜጎች ወደ ሀገሪቱ እንዳይገቡ ተከልክለዋል። በታህሳስ ወር ላይ በተጨማሪም 5 ሀገራትና በፍልስጤም አስተዳደር የተሰጡ የጉዞ ሰነዶችን የሚጠቀሙ ሰዎች የክልከላ ውስጥ ተካተዋል ተብሏል። በዚህ እገዳ ውስጥ ከተካተቱ ሀገራት የመጡ ስደተኞች ያቀረቧቸው ጥገኝነት ጥያቄዎች፣ የዜግነት ሂደትና የግሪን ካርድ ማመልከቻዎችም እንደሚታገዱ ተገልጸዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ጀሲ ማሲንጋ ሁመራ ገቡ። ከአምባሳደር ማሲንጋ በተጨማሪ ጌታቸው ረዳም ወደ ስፍራው ማቅናታቸው ተገልጿል። አምባሳደር ኤርቪን ማሲንጋ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ከተማ መግባታቸውን ቦርከና ከኤምባሲው ማህበራዊ ትስስር ገጽ መመልከት ችሏል። አምባሳደሩ ሁመራ አየር ማረፊያ መንገድ ሲደርሱ የዞኑ አስተዳዳሪ አቶ አሸተ ደምለውን ጨምሮ ከፍተኛ የዞን አመራሮች አቀባበል አድርገውላቸዋል ተብሏል። የአምባሳደሩ ጉዞ የዞኑን አመራሮች ለማወያየትና የጤና ተቋማትን አገልግሎት አሰጣጥ ለመጎበኘት ያለመ መሆኑ ተገልጿል። የማሲንጋን ጉዞ በተመለከተ ዞኑ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ በበረሃዋ ገነት የነጻነት ነጭ ወርቅ ምድር ሰቲት ሁመራ ከተማ ገቡ ሲልም አረጋግጧል። አምባሳደሩ ሁመራ አየር ማረፊያ መንገድ ሲደርሱ ከጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ሚኒስትር ጌታቸው ረዳም ተገኝተዋል። የአምባሳደር ማሲንጋና የጌታቸው ረዳን ጥምር ጉብኝት በተመለከተ ከፌዴራል መንግስት የተሰጠ ማብራሪያ የለም። በቅርቡ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር 2 ግብረሰናይ ድርጅቶች ዞኑን ለቀው እንዲወጡ ማሳሰቡ ይታወሳል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ተሳትፈዋል ያላቸው 2 ዓለም አቀፍ ግብረሰናይ ድርጅቶች ከስፍራው ለቀው እንዲወጡ ባወጣው መግለጫ አስታውቋል። ዞኑ በመግለጫው ለሰብአዊ ድጋፍ በአካባቢው የሚንቀሳቀሱት ኢንተርናሽናል ሜዲካል ኮርፕስ IMC እና የኖርዌይ ሪፊጂ ካውንሲል NRC የተባሉ ዓለም አቀፍ ግብረሰናይ ድርጅቶች ስራ ከጀመሩበት ጊዜ ጀምሮ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት የሀገራችንን ህጎችና መንግስታችን የፈረመውን የፕሪቶሪያ ስምምነትን የሚቃረኑ ድርጊቶችን ሲፈጽሙ ቆይተዋል ሲል ወንጅሏል። በተጨማሪም በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ መቆየታቸውን አስታውሷል። የዞኑ መንግስትና መላው ህብረተሰብ እነዚህን ድርጅቶች ከህገወጥ ተግባራቸው እንዲታቀቡ የፌዴራል መንግስት ከትግራይ ኃይሎች ጋር የፈረመውን የፕሪቶሪያ ስምምነት እንዲያከብሩ በተደጋጋሚ ማሳሰቢያ ሲሰጣቸው እንደቆየም አስታውቋል። ነገር ግን ድርጅቶቹ በህገወጥ ተግባሮች በመቀጠል በዞኑ በሚያደርጉት እንቅስቃሴ የግብረሰናይ ድርጅቶች ከተቋቋሙ የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያን ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም በመያዝ በብዙ የህይወት መስዋዕትነት ነጻ የወጣው ማህበረሰብ እንዳፈናቀለ አድርገው ይመለከቱታል ብሏል። ድርጅቶቹ አካባቢውን የትግራይ ክልል አካል እያሉ ይጠሩታል የሚለው መግለጫው ላብነትም ድርጅቶቹ ቅጥር ለመፈጸም ሆነ ሌሎች ይፋዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚል የሚጠሩ ሲሆን ይህ ተግባራቸው ደግሞ አካባቢውን አወዛጋቢ ቦታ ተብሎ የተሰየመውንና የፌዴራሉ መንግስት ጦርነት ለመቋጨትና አካባቢውን ሰላማዊ ለማድረግ ችግሮችን ለመፍታት ከፈረመው እንደ ኢትዮጵያ ህጎች ካሉ የሀገሪቱ የህግ አካል የሆነውን የፕሪቶሪያ ስምምነትን በጉልህ የሚጥስ ተግባር ነው ሲል ወንጅሏል። ዞኑ IMC የተባለው ድርጅት ተሽከርካሪ በዳንሻ ከተማ አስተዳደር መስከረም 29 2018 ዓ.ም ሲንቀሳቀስ በትራፊክ ደንብ መተላለፍ ሲያዝ ተሽከርካሪው ከጫነው አንድ ትልቅ ታንከር ውስጥ 3 ሰዎችን በህገወጥ መንገድ ደብቆ እያዘዋወረ መገኘቱን ገልጿል። ሁለቱ ግብረሰናይ ድርጅቶች የተዘረዘሩትን ህገወጥ ተግባራት በመፈጸማቸው በበቂ ሁኔታ በመረጋገጡና ይህ ህገወጥ እንቅስቃሴያቸውን እንዲያርሙ የተሰጣቸውን ምክረ ሀሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡ ባወጣው የማሳሰቢያ ደብዳቤ አስታውቀዋል። ኢትዮጵያ የኤርትራን መንግስት ለታጣቂዎች የጦር መሳሪያ በማቅረብ ወነጀለች።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና መንግስት ከአጋር ሀገራት ጋር የተለያዩ የጦር መሳሪያዎችን እያስገባ ነው ባሉ በቀናት ውስጥ የኢትዮጵያ መንግስት ከኤርትራ የተላኩ የጦር መሳሪያዎችን መያዙን አስታውቋል። የኢትዮጵያ ፌዴራል ፖሊስ ኤርትራን ከመንግስት ጋር ግጭት ውስጥ ለገቡ ታጣቂዎች የጦር መሳሪያ እየረዳች ነው ሲል ወቅሰዋል። የኢትዮጵያ ፌዴራል ፖሊስ ትናንት ሮብ ጥር 6 2018 ዓ.ም ምሽት ላይ ባወጣው መግለጫ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች ሊሰጡ የነበረውን ከ56000 በላይ የጦር መሳሪያ ጥይቶች በቁጥጥር ስር መዋሉን ገልጸዋል። ፌዴራል ፖሊስ ከኤርትራ በመቀሌ በኩል አድርጎ ወደ ፋኖ ታጣቂዎች ሲጓጓዝ እያስኳቸው ያላቸው የጦር መሳሪያዎችን በምስል አስደግፎ ማውጣቱን ቦርከና ከኢትዮጵያ ፌዴራል ፖሊስ ማህበራዊ ትስስር ገጽ ተመልክቷል። ፌዴራል ፖሊስ እነዚህ የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጥላቶች ጋር በማበር በትግራይ ህወሓት በኩል የተላኩ ናቸው ሲልም ከሷል። በቁጥጥር ስር ውለዋል የተባሉት ከ56000 በላይ የተለያዩ የጦር መሳሪያዎች ጥይቶች ሲሆኑ ሲያጓጉዟቸው የነበሩ ሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውንም ተመላክቷል። በቁጥጥር ስር ውለዋል የተባሉት ከ56000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዟቸው የነበሩ ሁለት ተጠርጣሪዎች ጋር በወልዲያ ከተማ የፍተሻ ጣቢያ በቁጥጥር ስር መዋላቸውንም አመላክቷል። ፖሊስ በስውር የተላኩ ያላቸው 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 ድሽቃ ጥይቶች በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። መግለጫው አክሎም የጦር መሳሪያዎቹ በጸጥታ ኃይሎች ትብብር በቁጥጥር ስር የዋሉት ማክሰኞ ጥር 5 2018 ዓ.ም ነው ብሏል። ኢትዮጵያ የባህር በር ጥያቄዋን ለመመለስ ያላትን አማራጭ እንደምትጠቀም ጠቅላይ ሚኒስትር አብይ አህመድ መግለጻቸውን ተከትሎ በሁለቱ የአፍሪካ ቀንድ ጎረቤት ሀገራት መካከል ያለው ውጥረት እየተካረረ መጥቷል። ጠቅላይ ሚኒስትሩ በተደጋጋሚ ኢትዮጵያ የባህር በር አልባ ሁና ትቀር ማለታቸውን ያልወደደው የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ግን ቅዠት ነው ሲል በተደጋጋሚ አጣጥሎታል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ኤርትራ ቲቪ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ማለታቸው ይታወሳል። በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ጥያቄ የቀረበላቸው ኢሳያስ የውሃ ጦርነት ብሎ ማወጅ ለምን አስፈለገ? ለማን ነው? ለእኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን ነው የሚመለከተው? ብለዋል። የፌዴራል ፖሊስ እንደሚለው ከሆነ ታዲያ የኤርትራ መንግስት የፋኖ ታጣቂዎችን ለማስታጠቅ የሞከረው ኢትዮጵያ ውስጥ አለመረጋጋት ለመፍጠር በማለም ነው። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይም ድሮንና ሌሎችም የጦር መሳሪያዎች እየገቡ እንደሆነም ጠቅሰው ነበር። የፖሊስ መግለጫ እንደሚለው ተጠርጣሪዎቹ ላይ በተደረገው ምርመራ የጦር መሳሪያ ጥይቶቹ ከኤርትራ መንግስት የተላኩ መሆናቸውና ህወሓት መቀሌ ላይ ተቀብሎ ወደ አማራ ክልል በማስገባት ለፋኖ ለማድረስ ሲንቀሳቀስ ነበር ተብሏል። የፌዴራል ፖሊስ የጠላት ኃይሎች በኢትዮጵያ ላይ አደጋ ለማድረስ የተንቀሳቀሱ መሆናቸውን ገልጾ የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክሮ እንደሚቀጥልና ህብረተሰቡ ከጸጥታ ኃይሎች ጋር እንዲተባበርም ጥሪ አቅርበዋል። ጥይቶችን ሲያጓጉዙ ተይዘዋል የተባሉ ተጠርጣሪዎች ላይ ፖሊስ አደረኩት ባለው ምርመራ ጥይቶቹ በሻዕቢያ መንግስት በኩል እንደተላኩና ጽንፈኛ ሲል የጠራው ህወሓት ከመቀሌ ወደ አማራ ክልል ሸዋሮቢት ለማድረስ መንገድ ላይ እንደነበሩም ተናግረዋል ብለዋል። በኢትዮጵያ መንግስት ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲያሰማ ይህ የመጀመሪያው አይደለም። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከወራት በፊት የኤርትራ መንግስትና ህወሓት ኢትዮጵያ ውስጥ አለመረጋጋት ለመፍጠር እየተባበሩ ነው በማለት ከዚህ ቀደም የወቀሱ ሲሆን ሁለቱ ወገኖች ግን ይህንን ክስ በተደጋጋሚ አስተባብለዋል። በጋምቤላ ክልል ሁሉም መደበኛ ፖሊስና የአድማ ብተና አባላት እስከ ዛሬ ጥር 7 ቀን 2018 ዓ.ም ትጥቅ እንዲፈቱ ተወሰነ። የጋምቤላ ፖሊስ ኮሚሽን ለአድማ ብተናና ለክልሉ ፖሊስ አባላት በሙሉ ጥብቅ ማሳሰቢያ አስተላልፏል። ኮሚሽኑ በቅርቡ በክልሉ በተፈጠረ የጸጥታ ችግር ምክንያት ሁሉም የአድማ ብተናና መደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ መቀመጡን አስታውሷል። በዚህም መሰረት ከጦር መሳሪያ ግምጃ ቤት ፈርመው ያወጡትን የጦር መሳሪያ ገቢ ያላደረጉ የአድማ ብተናና የመደበኛ ፖሊስ አባላት እስከዛሬ ጥር 7 2018 ዓ.ም 11 ሰዓት ድረስ ገቢ እንዲያደርጉ በጥብቅ አሳስቧል። ኮሚሽኑ ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ እንደ ጸረ ሰላም ተቆጥሮ የመንግስት እርምጃ ይወሰድበታል፣ ለዚህም ራሱና ራሱ ብቻ ኃላፊነቱን ይወስዳል ሲል አስጠንቅቋል። በጋምቤላ ክልል እስከ ዛሬ ጥር 7 2018 ዓ.ም 11 ሰዓት ድረስ የአድማ ብተናና መደበኛ ፖሊስ አባላት ትጥቅ ፈተው እንዲያስረክቡ ስለተላለፈው አስቸኳይ ጥብቅ መመሪያ በተመለከተ በቅርቡ ወደ ኃላፊነት የመጡት አዲሱ የጋምቤላ ክልል ፖሊስ ኮሚሽነር ኡማን ኡግሉ በክልሉ ተፈጥሮ በነበረው የጸጥታ ችግር ምክንያት ለጸጥታ መዋቅሩ የተሃድሶ ስልጠና መስጠት አስፈላጊ ሆኖ መገኘቱ እንደሆነ ተናግረዋል። በ3 ዞኖች ስር በሚገኙ ሁሉም ወረዳዎችና የከተማ አስተዳደሮች እንዲሁም ኢንታንግ ልዩ ወረዳ
የሚገኙ የአድማ ብተናና መደበኛ ፖሊስ አባላት ትጥቃቸውን ግምጃ ቤት በማስረከብ ወደ ተሃድሶ ስልጠና እንዲገቡ መመሪያ መተላለፉን ገልጸዋል። መደበኛ የፖሊስ አባላት ትጥቅ ካስረከቡ የጸጥታ ሁኔታው በማን ይሸፍናል ለሚለው ግን ዝርዝር ማብራሪያ ከመስጠት ተቆጥበዋል። በጋምቤላ ክልል የተለያዩ መዋቅሮች የሚገኙ የፖሊስ አባላትና አመራሮች በውሳኔው ቅሬታ እንዳደረባቸው ተናግረዋል። በክልሉ ተፈጥሮ ከነበረው የጸጥታ ችግር ጋር ተያይዞ የተሃድሶ ስልጠና መዘጋጀቱ አስፈላጊ ነው ብለን እናምናለን ያሉ ሲሆን ስልጠናው በዙሪያ አለመደረጉ በፖሊሳዊ አገልግሎቶች ላይ ክፍተት እንደሚፈጥርም ገልጸዋል። በሌላ መልኩ የመመሪያው አስቸኳይነት በህመምና በወሊድ ምክንያት ረፍት ላይ ያሉ ጭምር እንዲገቡ አስገዳጅ መመሪያ መሰጠቱ ቅሬታን ፈጥሮብናል ብለዋል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ቀደም ሲል የተከታተላችሁትን ይመስል ነበር። ጤና ይስጥልን።